ውድ የሪያሊቲ ሚዲያ ተከታታዮች እንደምን ናችሁ? እንደምን ሰንብታችኋል? የተለያዩ መረጃዎችን ለእናንተ በተለያየ ጊዜ ማድረሳችን ይታወቃል። አሁንም አዲስ መረጃዎችን ይዘን መተናል። ይኸውም ከካናዳ አንድ ቄስ እያጠመቀ ብዙ አወዛጋቢ ነገሮችም አብሮ የተፈጠሩ መሆኑን ነው የያዝነው መረጃ። እንደሚታወቀው በጣም ከቅርብ ጊዜ ወዲህ በጣም ብዙ የሚያደናግሩ ግራ የሚያጋቡ ነገሮች በተለይ በዚህ በእምነት ተቋማት በሃይማኖት ድርጅቶች ውስጥ በጣም የተስተዋሉ ነው። በተለይ በዚህ በኦርቶዶክስን በፕሮቴስታንት እምነት ውስጥ ሕክምና የወሰዱ ሰዎች ሕክምናውን አቋርጦና በዚህ በኦርቶዶክስ ባልተጠመቁ እንደገና ደግሞ በዚህ በፕሮቴስታንት ውስጥ ደግሞ ሕክምናውን አቋርጦ በቃ ጌታ ይፈውሳቸዋል። በእርግጥ ጌታ ይፈውሳል፣ ቢሆንም ሕክምናውም የእግዚአብሔር ነው። እግዚአብሔር የፈጠረው ለሐኪሞች ጥበብ እውቀትም መድኃኒቱንም እግዚአብሔር ጥበብ ስላሰጣቸው ነው እንጂ ያ ከየትም የመጣ ነገር አይደለም። እና ይሄን በመቃወም ሕክምናን እንዲያቋርጡ ማድረግ ብዙ ሰዎች ህይወታቸው እስከ ማለፍ የደረሱ ሰዎች አሉ። በቅርቡ ለምሳሌ የዘማሪ ወንጌል አማኞች ፕሮቴስታንት እምነት ተከታይ በተመሳሳይ ሁኔታ ነው የገጠማት። ህይወቷ ያለፈው የካንሰር በሽተኛ ነች እና ኬሞ እየወሰደች እያለ ኬሞን ሳጨርስ ነው እንግዲህ በዚህ በሐሰተኛ በተባሉ ነቢያት ጌታ ፈውሶሻል፣ ድነሻል፣ በቃ ውጪ በሚል ሕክምናን አቋርጣ ህይወቷ ያለፈው ማለት ነው። አሁን ደግሞ በተመሳሳይ በካናዳ ይሄ ሁኔታ ተፈጥሯል። እንደሚታወቀው እዚህም ሀገር ብዙ ጊዜ ሕክምና የወሰዱ ያለ ሕክምናቸውን እንዲያቋርጡ መድኃኒታቸውን እንዲተው የሚያደርጉ አጥማቂነን ምንድነን የሚሉ ወይም መንፈሳዊ መምህር ነን የሚሉ ሰዎች በኦርቶዶክስ ውስጥ በስፋት እንዳሉ ይታወቃል። እስቲ ከሀገራችን አልፎ ደግሞ በካናዳ አንድ ቄስ የኦርቶዶክስ ቄስ ነኝ የሚለው ተመሳሳይ የሆነ ሁኔታ እንትን ብሏል። በጣም መረጃውም በተለያዩ መገናኛ ብዙሃን በዚህ በካናዳ ሀገር ተሰራይቷል። አብረን እንከታተለው። በሀገር ካናዳ ሚዲያዎች መነጋገሪያ የሆኑት አወዛጋቢ ኢትዮጵያዊ ቄስ በካናዳ በካምብሪጅ ከተማ መንፈሳዊ የፈውስ ጉባኤ ባሳለፍነው ሳምንት የነበራቸው ኢትዮጵያዊ ቄስ ሄኖክ ወልደ ማርያም የሀገሪቱ ሚዲያዎች መነጋገሪያ ሆነዋል። ቀሲስ ሄኖክ ወልደ ማርያም በመላው ካናዳ የተመረጡ ከተሞች መንፈሳዊ ፈውስ አገልግሎት ለማካሄድ አስበው የካናዳ ቪዛ አግኝተው ወደ ካናዳ ባሳለፍነው ወር ነበር የመጡት። የመጀመሪያ አገልግሎታቸው በማኒቶባ ግዛት በዊኒፔግ ከተማ አድርገው ነበር። በችግርና በበሽታ የሚሰቃዩ ኢትዮጵያውያንን እና ኤርትራውያንን እየፈውሳሉ እያሉ በሐሰተኛ ፈውስ በሽተኞች የሚወስዱትን መድኃኒት እንዲያቆሙ እያስደረጉ ወደ ሞት አፋፍ እየወሰዷቸው ነው ሲል የሕክምና ባለሙያዎች ስጋታቸውን ይገልጻሉ። በካምብሪጅ ከተማ የሚታተመው ካምብሪጅ ቱዴይ የተባለው ጋዜጣ አደናጋሪው ጠማቂ ቄስ ሄኖክ ወልደ ማርያም እና አገልግሎታቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ዘንድ ጥያቄ አስነስቶባቸዋል ሲል ባሳለፍነው ሳምንት እትም ልዩ ዘገባ ይዞ ቀርቧል። አሌክስ የተባለ የእምነቱ ተከታይ ይህ ግለሰብ በእምነት እየነገደ ነው ሲል ለጋዜጣው አስተያየቱን ሰጥቷል። ከሁለት ሳምንት በፊት በዊኒፔግ በነበራቸው የፈውስ አገልግሎት ፕሮግራም ወቅት የሆስፒታል ውስጥ አልጋ ይዞ ቀዶ ጥገና ሕክምና ለማድረግ በአንጀት ካንሰር የምትሰቃይ የነበረች አንድን ሴት የቀዶ ሕክምና ቀጠሮዋን ሰርዛ ለ3 ቀናት እርሳቸው ጋር ጸበል በመጠመቅ ተፈውሳ ካንሰሩ እንደ ወጣላት ቄሱ በፌስቡክ ገጻቸው ላይ አስነብበው ነበር። ቄሱ ይህንን ይበሉ እንጂ በዊኒፔግ ከተማ የሚገኙ ታማሚ የሚያቋት ሰዎች በካንሰር በምትሰቃየዋን እህታችን ተፈውሸሻል በማለት መድኃኒት እንድታቆምና የቀዶ ሕክምና ለማድረግ የያዘዛቸውን ቀጠሮ እንድትሰርዝ አድርገዋታል። ልጅቷ ግን እንዳውም ህመሟ ብሶባታል ብለው ቄሱን ይከሷቸዋል። ተስፋዬ በቀለ የተባሉ በካናዳ የምትገኝ የደብረ ሲና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቦርድ አባል በጉብኝታቸው ቪዛ ወደ ካናዳ የመጡት ቀሲስ ሄኖክ በሀገር ካናዳ ቄስ ሆነው ለማገልገል ከቤተክርስቲያኑ ምስራቅ ካናዳ ጽሕፈት ቤት ህጋዊ የሆነ ፈቃድ እንደሌላቸው አረጋግጫለሁ ብለዋል። ለካምብሪጅ ቱዴይ በሰጡት አስተያየት አቶ ተስፋዬ ቀጥሎ የሚያስጨንቃቸውና የሚያሳስባቸው ጉዳይ ሰዎች ከዚህ ሰውዬ አገልግሎት በኋላ በተሳሳተ አመለካከት ተፈውሻለሁ ብለው አምነው መውሰድ የሚገባቸውን የመድኃኒት አቁመው ሰዎች እንዳይሞቱ ነው የኔ ስጋት። እንደዚህ አይነት ሰዎች በሌሎች ችግር ላይ ተረማምደው የራሳቸውን ጥቅም ብቻ የሚያሰደዱ ሌሎች ግድ የሌላቸው ሰዎች ናቸው ይላሉ። ይህ ሁሉ ትችት የሚሰነሳባቸው በዊኒፔግ እና በካምብሪጅ ከተሞች የማጥመቅ አገልግሎታቸው ያጠናቀቁት ቀሲስ ሄኖክ ወልደ ማርያም ግን ትችቱ በሙሉ ሐሰት ነው ብለው አገልግሎታቸውን ቀጥለዋል። በካልጋሪ በኤድመንተን እና በኦቶዋ ከተሞች ተመሳሳይ ማጥመቅ አገልግሎቶች ለማስጠት ፕሮግራም ቢዘረጉም የተነሳባቸው ውዝግብ ግን በሌሎች ከተሞች የሚያደርጉት ጉዞ መሰናክል ሆኖባቸዋል ይላል። እንግዲህ ዜናውን ይዞ የቀረበው መዝናኛ ሚዲያ ነው እና በአጠቃላይ አሁን
የሐሰት አስተማሪዎች፣ አጥማቂዎች በጣም እዚህም እዛም ከኢትዮጵያ አልፈው ማለት የኢትዮጵያዊ ዜጋ ሆነው ወደ ውጭ ሀገር በመሄድ እንደዚህ አይነት ነገር የሚፈጽሙ ሰዎች በዝተዋል ማለት ነው። በተለይ በዚህ ጉዳይ ላይ እንግዲህ አስተያየት ልሰጥ ወይንም ጉዳዩን አጽንኦት በመስጠት ትኩረት በመስጠት እዛ ያለውን እንቅስቃሴ ከካናዳ ከሚገኘው ኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ግንኙነት በማድረግ ምዕመናኖቹ ወይም አማኞቹ ኦርቶዶክስ አማኞች ከዚህ ሐሰተኛ አስተማሪ ወይም አጥማቂ ሰው እንዲቆጠቡ ወይንም በዚህ ሰውዬ እንዳይገለገሉ ለማድረግ ትልቅ ሚና ልትጫወት የምትችለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ስለዚህ ይሄን ነገር አፋጣኝ ምላሽ እንድትሰጥበት፣ ምክንያቱም ብዙ ሰዎች እየተጎዱ እንደሆነ የምንመለከተው እና ኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳዩን ችላ ባትለው እዛም ካለው ኦርቶዶክስ ቤተክርስቲያን ጋር ኮሚኒኬት በማድረግ እርምጃ እንድትወስድ አማኞች ከዚህ ሁኔታ እንዲጠነቀቁ ማድረግ ይገባታል ማለት ነው።